ለሰማነውም ለሁላችን ዝማሬ መላእክትን ያሰማል። አምላካችን እግዚአብሔር በቤቱ አጽንቶ ይጠብቅልን። ወደ ሁለተኛው መዝሙር ስንሸጋገር በዛሬው ዕለት ቀድሰው የሚባርኩ አባት ዘማሪ ናቸው። ቀሲስ ዘማሪ ሰይፈ ሥላሴ አንድ ዝማሬ ያቀርቡልንና ወደ ዕለቱ ትምህርት እንሄዳለን። ወንድሞች ዲያቆናት፣ ዘማሪያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ቤተሰቦች ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ለዚህ ሰዓት ስላደረሰን ቅዱስ ስሙ ለዘላለም ይክበር ይመስገን። ቅድም እንደተነገረው ዛሬ የእመቤታችን የቅድስት ድንግል ማርያም ታላቅ በዓል ነውና እንኳን አደረሳችሁ። ለብላችሁ እግዚአብሔር ይመስገን።
የዝማሬው ባለቤት የሆነው አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ዝማሬውን ላቀረቡልን ለዘማሪ ቀሲስ ሰይፈ ሥላሴ ዝማሬ መላእክትን ያሰማልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት እድሜያቸውን ያርዝምልን። ከዚህ ቀጥሎ የምንሄደው ወደ ትምህርተ ወንጌል ነው። የዕለቱን ትምህርተ ወንጌል የሚሰጡን የሚያስተምሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የመካነ ሕይወት ቅድስት ኪዳነ ምሕረት ቤተ ክርስቲያን የአራቱ ጉባኤያት ምስክር መምህርና ስብከተ ወንጌል ኃላፊ የሆኑት ሊቀ ሊቃውንት የኔታ ቀለመወርቅ ይሆናሉ። በእርሳቸው የሚናገሩበት አንደበት ለእኛ የምንሰማበትን እዝነ ልቦና ይስጠን። ወደ መምራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክነ ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወልነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማችሁ፣ ክቡር አባታችን መላከ ፀሐይ ብርሃኑ አማረ የሀገረ ስብከታችን ዋና ስራ አስኪያጅ፣ እንዲሁም ክቡር መምህራችን ሊቀ ጠበብት ቀለመወርቅ አጥናፉ የሀገረ ስብከታችን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ክፍል ዋና ኃላፊ፣ ክቡር አባታችን ርዕሰ ደብር የኔታ ደብፀ አካሉ የዚህ ታሪካዊ ቤተክርስቲያን ዋና አስተዳዳሪ፣ ሁላችንም አባቶችና መምህራን፣ እንዲሁም ክቡር ወንድማችን መምህር አምደጽዮን አድማሱ በአዲስ አበባ ሀገረ ስብከት የቡልቡላ ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡር ወንድማችን ቀሲስ ወመዘምር መምህር ሰይፈ መና፣ ሁላችሁም አገልጋዮች፣ አባቶቼ፣ ወንድሞቼ በየማዕረጉ ስማችሁ ምዕመናንና ምዕመናት፣ መዘምራን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ። ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኦ መቅደስ ዘኮነ ላቲ እግዚአብሔር ካህነ በውስቴታ። ሃይማኖተ አበው ዘቅዱስ ኤራቅሊስ ምዕራፍ 49 ቁጥር 16። እንደ አምላካችን እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ይህ ኃይለ ቃል ነው። ያስተምረን፣ ይመክረን፣ ይገስጸን ዘንድ በጎ ፈቃዱ ይሁንልን። ምናልባት ዝናብ ላይ ያላችሁ ዝናብ የሚያገኛችሁ ከሆነ ወደ መጠለያ መግባት ትችላላችሁ። እንግዲህ ከኛ ማስተማር ይልቅ የእርሱ ማስተማር በብዙ መንገድ ይጠቅማል። ነገር ግን ደግሞ እርሱ እያስተማረ ነው ብለን እኛ ዝም አንልም። ሁሉም ድርሻውን ማስተማር አለበትና
እንማማራለን። ያስተምረን ዘንድ እግዚአብሔር አባታችን በጎ ፈቃዱ ይሆንልን። እግዚአብሔር ካህን የሆነላት እግዚአብሔር ካህኗ የሆነላት መቅደስ ምን ድንቅ ናት ይላል ቅዱስ ሄራቅሊስ። እዚህ በሃይማኖተ አበው ብዙ ሊቃውንት ብዙ ግሩም ድርሰታቸውን አስቀምጠዋል። በመንፈስ ቅዱስ የተገለጠላቸውን ከዚያ ባሻገር ለአላውያን ነገስታት ለመናፍቃን ሊቃውንትና ጳጳሳት የማያዳግም ምላሽ ሰጥተዋል። ከእነርሱ መካከል አንዱና ግንባር ቀደሙ ሊቅ ቅዱስ ሄራቅሊስ ነው። ይህ ቅዱስ ሄራቅሊስ ነገረ ክርስቶስ፣ ምስጢረ ሥላሴ፣ ነገረ ማርያም፣ ነገረ ሥጋዌ፣ ነገረ ቅዱሳንን በስፋት አብልቶና አስፍቶ ያስተማረ ነገረ ቤተ ክርስቲያንን ለምእመናንም ለሊቃውንትን በሚሆነ መልኩ ያመሰጠረ ሊቅ ነው። እናም በዚህ ክፍል ላይ እንዲህ ያለ ነው። ኦ መቅደስ ዘኮነ ላቲ እግዚአብሔር ካህነ በውስቴታ፣ እግዚአብሔር ካህን ሆኖ በውስጧ ያገለገለባት መቅደስ ምን ድንቅ ናት! ምን አይነት ግርምት ናት! ምን የምታስገርም ምን አይነት እድለኛ ናት! እንዴት የተመረጠች የተወደደች ናት! ምናልባትም ዛሬ እያከበርነው ያለው በዓል እንደ ቤተ ክርስቲያን ትልቁ በዓል ነው። ለክርስቲያኖችም ትልቁ በዓላችን መሰብሰቢያ ከእግዚአብሔር ጋር የምንገናኝበት የእነ ሰሎሞንን ቤተ መቅደስ የእነ ዘሩባቤልን ቤተ መቅደስ በረድኤት ተገኝቶ የባረከ መቀበሉን መቅደሱ ልክ መሆኑ መሠዊያው እውነት መሆኑን ማረጋገጫ በዚህ ቤት የሚጸለየውን ጸሎት የሚቀርበውን ልመና ሁሉ ዓይኖቼ ያያሉ ጆሮችን ይሰማሉ ብሎ እዚህ በዜና መዋዕል የተናገረ እግዚአብሔር አሁን ደግሞ በአዲስ ኪዳን በቅዱሳን አበው በቅዱሳን ሐዋርያት በቅዱሳን ምዕመናን ጥያቄ መሰረት በሶስት ድንጋዮች ቤተ መቅደስን ሰርቶ ያንን ቅዱስ የሆነ ቤተ መቅደስ የባረከበት ቤተ መቅደሱንም በአቁራሪተ መዓት በመምህረት በአማናዊቷ መቅደስ በድንግል ማርያም ስም የሰየመበት ዕለት ነው። ምናልባት ይህንን ስንል ከማመን የዘገዩ ሰዎች ትንሽ ሊከብዳቸው ይችላል ለማመን። በእርግጥ የማያምን ሰው በየትኛውም መንገድ ምንም ቢሆን አያምንም። ለእኛ ለምናምነው ግን ሰማይና ምድርን የሰራ እግዚአብሔር ሰውን ከአፈር ሕያው ፍጡር አድርጎ የሰራ እግዚአብሔር በሶስት ድንጋይ ቤተ መቅደስ ሰራ። ወይም ደግሞ ሶስት ማዕዘን የሆነች አንዲትን ድንጋይ ሶስት ክፍል ያላት ቤተ መቅደስ አድርጎ ሰራ ማለት ይህ እንዲያውም ለእግዚአብሔር እንደ ተአምር ሆኖ የሚነገርለትም አይደለም። ምክንያቱም ሻል ካለ ድንጋይ እነ ላሊበላ ሰርተው የለ ታዲያ ላሊበላ ሰራ ሲባል ያጨበጭብ ሊጎበኝ እዚህ ለኢየሱስ ክርስቶስ ይህንን ተአምር አደረገ ሲባል ግን ሊያቅረው ይቅርታ አድርጉልኝና ምናልባት ከሰው ደረጃ ማነስ ነው የሚሆነው እና ይህንን አስመልክቶ ሊቁ ቅዱስ ሄራቅሊስ የተናገረውን ለወላዲተ አምላክ ለእመምህረት ለድንግል ማርያም የተናገረውን ቃል ከዚሁ ጋር አያይዘን ሁለቱንም በአንድ ላይ እናያለን። ቅዱስ ሄራቅሊስ እግዚአብሔር ዓለሙን ለማገልገል የመጣውን ከሰማያት የመጣውን እግዚአብሔርን ዓለሙን ለማገልገል ዝቅ ብሎ ዓለምን ያገለግለው ይቀድሰው ያነጻው ይባርከው ዘንድ የመጣውን እውነተኛውን ካህን አማናዊውን ካህን ስለ ክህነቱ አማናዊነት፣ ስለ ክህነቱ ዘላለማዊነት፣ ስለ ክህነቱ ፈዋሽነት፣ ስለ ክህነቱ አዳኝነት ከገለጠ ከተናገረ በኋላ ይህ ካህን የቀደሰባት መቅደስ ግን ምን አይነት መቅደስ ናት? ምን የታደለች ናት? እንግዲህ በእኛ ዘመን ብዙ አብያተ ክርስቲያናት ይሰራሉ። እንደ ሁኔታው እንደ አመችነቱ ብፁዓን አበው ሊቃነ ጳጳሳት ተገኝተው የሚባርኳቸው ብዙ አብያተ ክርስቲያናት አሉ። ከዚህም የተነሳ ብፁዕ አቡነ እገሌ እኮ ተገኝተው ቤተ መቅደሱን ባረኩ ይባላል። አመች ባልሆነባቸው ቦታዎች ደግሞ ኤጲስቆጶሳት፣ ቆሞሳት ይላካሉ። ከዚያ አለፍ ሲል ግን ጴጥርያርኩ ተገኝተው ይባርካሉ።
እንትን ደብር እኮ ስያሜ የተሰጠው የደብርነት ስም በአሁኑ የፎቅ ስም ካቴድራል። ነገራችን ላይ ካቴድራል ማለት ቤተክርስቲያን ማለት ሳይሆን ትልቅ ፎቅ ማለት ነው። ዘመናዊ ፎቅ፣ ደብር፣ ቤተክርስቲያን፣ ገዳም እዚህ መሰረታዊ የቤተክርስቲያን ስሞች ናቸው። ያን ስም አይደለም ግን ከተሜነት ነው። እንዴት ነው በቃ እንዲሁ ራሳችሁ ፈልጋችሁ አብራሩት። እኔም ላብራራ ስል ማይብራራ ባብራራስ። ስለዚህ ካቴድራል ተባለ በፓትርያርኩ ይባላል። ያ ማለትም ቤተ መቅደሱ ልዩ ሆኖ እኮ አይደለም። የተገኘው አካል ግን አካባቢው ላይ ከሚኖሩት በቅርብ ከምናገኛቸው አካላት የተለየ ነው። አሁን ፓትርያርኩን በየቦታው አናገኛቸው አንድ ብቻ ስለሆኑ ብሎ ለዚህ ነው ጳጳስ ባረከው ሲባል በጣም ግሩም የሚሆነው። አንዳንድ ጊዜ አልፎ አልፎ መጽሐፍ ላይ በፎቶ ሌላ ጊዜ እግር ሲጥለን የሆነ ቦታ ነበር ጳጳስ የምናየው። ምክንያቱም መሾም ለነሱ መሽታ ነው፣ መስቶም ለነሱ እንቅፋት ነው፣ መሾም ለነሱ መሰናክል ነው። ስለዚህ አይፈልጉም። ከዚህ ማሳያ ብፁዕ አቡነ አትናቴዎስ በረከታቸው የደረበት ታላቁ አባት ሰሞኑን ቪዲዮአቸውን እያየሁ ነበር። እንዴት እንደተሾሙ ሰምታችኋል? ይህም አንዱ የቤተ መቅደሱ አካል ስለሆነ ነው እየነገርኳቸው ያለሁት። ኢየሩሳሌም እያሉ እያገለገሉ እያለ ለጵጵስና ይጠራሉ። እዚያ ገዳሙን እያገለገሉ መነኩሴ ሆነው ዛ ተደውሎላቸው እንግዲህ ያለው ቴሌግራም ነው ልንሾምህ ነው ይባላል። እኔማ አሞኝ ተኝቼ እንዴት ብዬ እመጣለሁ? አይሆንልኝም እኮ ይላሉ። ጤነኛ እኮ ናቸው። ላለመሾም አሞኝ ተኝቻለሁ። አይ ቢሆን ምናምን ይሄዱና ሐኪም ቤት ሄደው እባክህ እናቴ አሞታል ብለህ ጻፍልኝማ ወደ ሀገር ቤት የምልከው ደብዳቤ። ለምን? አይ ካልተሾምክ ብለው ሊሾሙኝ ነው። ስለዚህ ከመሞቴ በፊት ታሟል ብለህ ንገረልኝ ጻፍልኝ ይሉታል። አያችሁት ሹመት ምን ያህል ከባድ እንደሆነ? አይምሮ ላለው ሰው ከፍ ማለት ምን ያህል መከራ እንደሆነ አያችሁት? ገና ተደብቀው የሚኖሩ ሰውዬ ፊት ለፊት ሊወጡ ነው። ፀሐይ ላይ ሊሰጡ ነው። የሰው አይን ደግሞ ከባድ ነው። መድረቅ አይፈልጉም። ሰውዬ የሰው አይን የሰው ምላስ ያደርቃል። ስልጣን ደግሞ ክፉ ነው። ከስር ይነቅላል፣ ያስታበያል፣ ዘመድ ያሳጣል፣ እውቀት ይቀንሳል፣ የንባብ ጊዜን ይሻማል፣ ክርስትናንም ቢሆን ይሸረሽራል ካላወቁበት። ስለዚህ አይሆንልኝም ብለው ታመም ያለው ብለው ደብዳቤ ላኩ። ግን ሊቅነታቸው ቅድስናቸው ይታመን ስለነበረ የፈለገ ይታመም ጥሩ ተባሉ አሉ። በግድ መጥተው ተኙበት ቤት እንደገና አንኳኩተው በግድ ወስደው ቁጭ አድርገው ሾሟቸው። ያን እንዲህ እንደ ብርቅ እያለ አሁን ተጋፍተንም ተደባድበንም እንደምንገባው ሳይሆን ማለት ነው እና ጳጳስ ባረከው ሲባል ክህነቱ አሁን የክህነቱ ጉዳይ የካህናቱም የነሱ ካህን የሚለው እኩል ነው። ግን ክህነት ሰጪና ክህነት ተቀባይ እኩል አይደሉም። ክህነት ሰጪው ባረከው ይባላል። ይህኛው ቤተ መቅደስ ደግሞ ካህናቱን የሾመ ሰያሜ ካህናት የስልጣኑ ባለቤት ስልጣኑን መያዝም መስጠትም የሚችል በባለስልጣኑ በሾመው ካህን ላይ አድሮ ስራ መስራት የሚችለው የዘላለሙ አባት ዘላለማዊው ካህን እውነተኛው ካህን የካህናት ክህነት ለዘላለም እንዲያገለግል የፈቀደ እግዚአብሔር ተገኝቶ የቀደሰበት ቤተ መቅደስ ምን ድንቅ ነው! እንዲያው ያን ተገኝቶ ያስቀደሱት ምን የታደሉ ናቸው! በትኩል ኢየሱስ ክርስቶስ ሲቀድስ ኢየሱስ ክርስቶስ ሲያቆርብ ቆሞ የቀደሰ አብሮ ያስቀደሰ የቆረበ ምን የታደለ ነው! ጳጳሱ ሲቀድሱ ቆሞ የቆረበ ዛሬ ጳጳሱ ናቸው የሚቀድሱ። ታዲያማ መቆረብ አለብኝ ብሎ ስራ ብሎ ታጥቦ መሄድ እኮ አለ ትልልቅ በዓላት መርጦ። በእርግጥ በዚሁ አጋጣሚ የሆነ ድክም ያሉ አዳፋ ልብስ የለበሱ ፊታቸው እንደኔ የማያምር ቀድክም ያሉ ሰውዬ ቢቀድሱ እንዳልኳችሁ ትልቁ ፓትርያርኩ ቀድሰው ቢያቆርቡ ሁለቱም ቀድሰው ሲያቆርቡ የማንን ስጋና ደም ነው የሚሰጡት? አቤት
የኢየሱስ ክርስቶስን። ስለዚህ ጥራቱ ይቀንሳል፣ ልዩነት አለው። ይህንን እያመንን እግረ መንገድ አንዳንዴ ነገሮች እያዘናጉን ትልቁን ነገር በተራ ነገር ቀይረን እንረዳዋለን። ማይረክሰውን የሚረክስ ማያንሰውን የሚያንስ አድርገን እንረዳባቸው አጋጣሚዎች ስለሚበዙ ነው። እናም ሊቁ ቅዱስ ሄራቅሊስ ደነቀውና ራሱ ጠየቀ። ጥያቄ ነው የጠየቀው። በነገራችን ላይ እንዲሁ ምን የምትደንቅናት እናንተ እግዚአብሔር ዓለሙን ያገለገለባት እግዚአብሔር ካህን ሆኖ ዝቅ ብሎ የቀደሰባት መቅደስ ምን አይነት መቅደስ ናት? በመጀመሪያ ደረጃ ዝቅ ብሎ እሱ ለካህናት ስልጣንን የሰጠ ጽንሐ ይዞ ሲያጥን፣ ሲቀጥል እሳቱ ጽንሐ ላይ እሳት ጨምሮ ይዞ እያጠነ ሲይዘው፣ ሲቀጥል ያ እሳት ክዳኑ እሳት፣ ልብሱ እሳት፣ ሁለንተናው እሳት የሆነ ሰባቱ ሰማያት እሳት የሆኑለት ሰባት የእሳት መጋረጃዎች ያሉ እርሱ የትኛው መቅደስ ላይ ቆመ? ይህ በእሳት የታጠረ ንጉሥ፣ እሳታውያን መላእክት ያሉት ንጉሥ፣ እሳታውያን አገልጋዮች ያሉት ካህን እርሱ የት ላይ ቆመ? ምን ሀገር በቃው? ምን አይነት ሰፈር? ምን አይነት ከተማ? ሰማይ መቀመጫው ምድር የእግሩ መረገጫ የሆነለት አይ ቤተ ዘታንጹ ሊተ ሰማይ መንበሬ ወምድር ሊመከይ ነገሬ ብሎ የተናገረ ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት። ምን አይነት ቤት ነው የምትሰሩልኝ ብሎ የተናገረ እርሱ ለመሆኑ ምን አይነት መቅደስ በቃው? መቅደስ ዘኮነ ላቲ እግዚአብሔር ካህነ በውስጥ ጌታ እግዚአብሔር ካህን ሆኖ በውስጡ ያገለገለባት ያቺ መቅደስ ምን ድንቅ ናት! እንዴት በቃችሁ? እንዴት ወሰነችው? እንዴትስ የአገልግሎቱን ስፋትና ጥራት ቻለችው? ደንቆት ነው። ሊቃውንቱ አንዳንዴ ከአእምሮ በላይ ሲደንቃቸው መጀመሪያ ይጠይቃሉ፣ ከዚያ መልሱን ያስቀምጡታል። በመሀል አንዳንዴ እኔ በዜማ ያለፍኩትን የረሳሁትን ለዚህ እግዚአብሔር ካህን ሆኖ ያገለገለባት እግዚአብሔር ዓለሙን ለማዳን የመረጣት ለቤተ መቅደስነት የመረጣት ትላንትና እነዚያን ሁሉ የመቅደስ አይነቶች የመሰዊያ አይነቶች በሙሉ ብዙ ሌዋውያን እየገቡ እንዲያገለግሉ፣ እንዲባርኩ፣ እንዲሰዉ፣ እንዲቀድሱ ፈቅዶላቸዋል። አሁን ግን ራሱ ተገኘ። የትላንቱ ቤተ መቅደስ አይመጥንም፣ አይበቃኝም፣ የትላንቱ መቅደስ ጠባብ ነው ያለ ዛሬ በመላት የተገኘባት መቅደስ ምን አይነት ድንቅ ናት! የትላንትናው በረድኤት ሙሉ ተምረናል፣ አልመለስበትም። በስፋት ደስ በሚል መልኩ አስተምረውናል። በብርሃን ደስ ያልመጣችሁ ቀረባችሁ፣ እኔም አልደገምኩትም፣ የእሳቸውንም አልሰማችሁ፣ በቃ መለጣችሁ ማለጋቸው። የአሁኑን ግን ስሙ ደግሞ እንዳያመልጣችሁ። የሚያስተምር እግዚአብሔር ስለሆነ ማለት ነው እንጂ እኔ መሰል አስተማሪ ቆሞ እያስተማረ እያልኳቸው አይደለም። እንዳስተማሪ ሞልቷል እና ባለቤቱ ጊዜ ኢየሱስ ክርስቶስ እነዚያን ሁሉ በሙሉ ከሚሰዋው እስከ ሰዊው ድረስ ከመስዋዕቱ እስከ ካህኑ ድረስ በሙሉ በሕዝቡ ልክ ቀጥለው የኖሩ ለወቅቱ የሚመጥኑ ነበሩ። ለቀጣዩ ዘመን ለሚመጣው ለአዲሱ ትውልድና ለተሻለው ዘመን ግን የሚመጥን ቤተ መቅደስ፣ የሚመጥን ካህን፣ የሚመጥን መስዋዕት ያስፈልጋል። ቤተ መቅደሱ የማይጠብ መስዋዕቱ ዘመን የማይሽረው ዘመን የሚያሻግር በየቀኑ አዳዲስ የማያስፈልገው የማይመረጥ የማይለወጥ አንድ መስዋዕት፣ ካህኑም አንድ ካህን ከአንድ እግዚአብሔር የተሾመ አንድ አይነት ካህን፣ ሰፈር፣ መንደር፣ ጎጥ የማይለየው ሰማይን ምድርን እኩል ቤተ መቅደሱ የሆኑለት እንዲህ አይነት ካህን ያስፈልጋል። ስለዚህ ይህንን ደግሞ መስራት ያለበት ማነው? ራሱ ሆኖ ተገኘ። በዚህ ልክ የለማ የማይለወጥ የሚያድን ለዘላለም የሚሰራ እውነት የሆነ መስዋዕት ማቅረብ የሚችል
እንደገና ለዘላለም የሆነ የማይሻር እውነተኛ ክህነት ይዞ የሚመጣ በመስዋዕቱም በመስዋዕትነቱም የሚታደግ እንዲህ አይነት ካህን ማግኘት ከባድ ነው፣ የለም ከፍጡራን መካከል። ስለዚህ ከበድ ያለው ሰውን ማዘዝ ሳይሆን ራስ መሞከር ግድ ነው። ራስ ማድረግ ራስ መሆን ግድ ነው። መቅደሱንም ስሩልኝ፣ ፈልጉልኝ፣ አፋልጉኝ አለጠፈ አስተንፈሰ ወአዜነው መዓዛዚያኪ ወሰምረ መዓዛዚያኪ። ቀኝና ግራውን አየ፣ ምስራቅና ምዕራቡን ፈለገ፣ መረመረ። ከሴቶች መካከል ብዙ ውብ ሴቶች፣ ብዙ መልከ መልካሞች፣ ብዙ ጨዋ ጤናማዎች፣ ጸባያቸው ጥሩ፣ መልካቸው ጥሩ፣ ስነምግባራቸው ጥሩ፣ ሁለንተናቸው ጥሩ የሆኑ አማኞች ሴቶች ነበሩ። ግን ለመቅደስነት አልበቁ። እግዚአብሔር ዓለሙን ያገለግል ዘንድ ግን ለቤተ መቅደስነት ለመመረጥ ብቁዎች አልነበሩ። ቅድስናቸው ገደብ አለው። የሐሳብ የሥጋ ቅድስና፣ የሥጋ በጎነት፣ የሥጋ ታማኝነት ቢኖር በነፍስ ግን የሁሉ የላቸውም። በሐሳብም በሥጋም በተግባርም በሁሉም በነቢብም ጭምር ንጹሕ መሆን አለባቸው። አይደሉም። ለዚህ ፈለገ መጨረሻ ላይ ዓለም ሳይፈጠር አዘጋጅቷት የነበረችዋን መንግሥተ ሰማያትን ለሚወርሰው ሕዝብ ዓለም ሳይፈጠር ባዘጋጃት ቤተ መቅደስ ሰበሰበው። ኑ ሀቤ ቡሩካኑ ለአቡ የትረሱ መንግሥተ ሰማያት ዘድሉ ለክሙ እምቅድመ ይትፈጠር አለ ብሎ ዓለም ሳይፈጠር ጀምሮ ወደ ተዘጋጀላችሁ ወደ አባታችሁ ወደ አባቴ መንግሥት ኑ ግቡ ብሎ ምዕመናን የሚጠራ ጌታ ዓለምን ሳይፈጠር ወደ አዘጋጃት ቤተ መቅደስ መጀመሪያ ሰበሰበ። ምክንያቱም ዓለም ሳይፈጠር ጀምሮ ያዘጋጀው ርስታችን ያለው በዚህች ቤተ መቅደስ ስለሆነ የሚገኘው በዚህች ቤተ መቅደስ ስለሆነ አቁራሪተ መዓትን በምህረት ወላዲተ አምላክ ድንግል ማርያምን ቤተ መቅደስ እንድትሆነው መረጣ። ማርያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ። እነሆ ማደሪያው መኖሪያው በረድኤት የሚገለጥባት በአካል የሚወለድባት በረድኤት ስራ የሚሰራባት በእርሷ አማላጅነት የእርሷን ስም ጠርተው ምዕመናን ሊቃውንት አማንያን እንዳያፍሩ በአማላጅነታቸው ፈጥና በአማላጅነቷ ልጃቸውን ልመናቸውን ሰምታ ፈጥና የምትደርስ ረድኤተ እግዚአብሔር ጸጋ መንፈስ ቅዱስን የተመላች አቁራሪተ መዓትን በምህረቱ ወላዲተ አምላክ ድንግል ማርያም እነሆ መርጧታል። ማደሪያው፣ ስራ መስሪያው፣ ማከናወኛው፣ ዓለምን ለመምራት ለማስተዳደር ዙፋኑ ዝቅ ብሎ ካህን ሆኖ ለማገልገል ለመቀደስ መቅደሱ እንደ ተላላኪ እንደ አገልጋይ ዝቅ ብሎ ለመላላክ ሜዳው፣ ድንኳኑ፣ አዳራሹ እንደ ሙሽራ በሙሽራ ደረጃ ለመገለጥ የተነጠፈች የተጎዘጎዘች ልዩ የሰርግ ቤት እንዲሆና እንድትገኝ አዘጋጃል። እዚህም የተነሳ ቀደሳት ለያት ነው። ቅድም ዲያቆኑ ሲሰብክ ሰምታችሁት ከነበረ መስማቱን ቀደሰ ማኅደሮ ልዑል ማደሪያው ቀደሰ፣ ለየ፣ አነጻ፣ ባረከ፣ መረጠ፣ ለየ፣ ከዓለሙ ሁሉ ልዩ አደረጋት። በዓለም ካሉ ሴቶች ከየትኛውም ቅዱሳን ለያት። በእነርሱ በኩል ያለው በሙሉ በእነርሱ ሕይወት የሚወጣው የሚወርደው ችግር በሙሉ በእርሷ የማያገኛት ልዩ አደረጋት። እዚህ ጋ የውርስ ኃጢአት በእያንዳንዱ ላይ የሚተላለፍ ከአንዱ አንዱ እየተቀባበለው ይዘነው የኖርነው ሀብት አለ። እሷ ጋር የለም። ለያት፣ ቀደሳት፣ አነጻት። አልነበረባትም መጀመሪያም ንጹሕ አድርጎ ለብቻ አስቀመጣት። ከየትኛውም በሐሳብ በተግባር በንግግር ከሚገለጡ ኃጢአቶች ሁሉ ቀደሳት፣ ለያት። ልዑል፣ ያ ልዑል ግሩም ምስጉን ድንቅ የሆነው አምላክ እርሱ
እግዚአብሔር ውስተ ማእከላ ኢትታወክ፣ እግዚአብሔር ውስተ ማእከላ ኢትታወክ። እንዳትታወክ እንዳትነዋወጥ እግዚአብሔር በመካከሏ ነው። እግዚአብሔር ውስተ ማእከላ ኢትታወክ፣ እግዚአብሔር በመካከሏ ነው እና አትነዋወጽም። እግዚአብሔር በመካከሏ ስለሆነ እግዚአብሔር ማእከሏ ስለሆነ ማእከሏ ምሰሷ እግዚአብሔር ስለሆነ አትነዋወጽም። ምሰሷ ጠንካራ ነው። ብዙ ነፋሳት አሉ። አውሎ ወጀቡ ብዙ ነው፣ ጎርፉ ብዙ ነው የሚያነዋውጸው። ግን ምሰሷ ጠንካራ ነው፣ ምንም አትሆንም። ተስፋዋ እግዚአብሔር ነው። አለኝታዋ እግዚአብሔር ነው። መደገፊያዋ እግዚአብሔር ነው። አትነዋወጽም፣ አትታወክም። አይትታወክ አትነዋወጽ። እንደ ቤት ኮሎኖቹ ጠንካራ ከሆኑ መጀመሪያ ቤዝመንቱ ታች መሰረቱ በደንብ ከተሰራ 1000 ጊዜ ንፋስ ይምጣ 1000 ጊዜ ነዋወጥ አያሰጋም። ምክንያቱም አንደኛ የቆሙት ኮሎኖች ጠንካራ ናቸው። ላይኛውን ክፍል በደንብ መሸከም ይችላሉ። ቢሙን ሎኬቱን ጣሪያውን አጠቃላይ በደንብ መሸከም ይችላሉ። ከስር ደግሞ የዝመንቱ መሰረቱ ጥሩ ሆኖ ዝቅ ብሎ ነው የተሰራው። ስለዚህ አያሰጋም። እንደ ነገሩ ይድረስ ተብሎ የተሰራ ከሆነ ከጎን ውሃው አለ፣ ከላይ ነፋሱ አለ። ሁለቱም ተባብረው አንድ ጊዜ ይደፉትና ድጋሚ ለሌላ ቤት ስራ ይወጣል። ስለዚህ የሐዲስ ኪዳኗ ቤተ መቅደስ እግዚአብሔር በመካከሏ ያለ ዓለሙን በሙሉ ለመቀደስ የሚቻለው እውነተኛው ካህን ሁሉን ማንጻት የሚችል ሁሉን መቀደስ ሁሉን መባረክ የሚችል እርሱ ካህኗ ሆኖ የተገኘባት መቅደስ እሷ ለዘላለም አትናወጥ። ያችን ቤተ መቅደስ እርሷን ቀደሳት፣ ለያታል። ምን ለማድረግ? ሰው ሁሉ ለመቀደስ የምታመች ንጹህ መቅደስ እንድትሆን፣ አዲስ እንድትሆን፣ ልዩ እንድትሆን፣ ርሳት የሌለባት፣ ድፈት የሌለባት፣ እንከን የሌለባት እንድትሆን ገና ሲያዩዋት ዓይንን የምትማርክ ገና ሲያዩዋት ትሕትናዋ ልብን የሚያንበረክ ፍቅሯ፣ ሰው ወዳድነቷ እንኳን ለእግዚአብሔር ለሰው የምትማርክ እንኳን ለማን አልኳችሁ? እንኳን ለእግዚአብሔር ለሰው የምትማርክ። ሰው ከእግዚአብሔር መቼም አይወዳደርም፣ በክፋታችን ሻል ያለነት ግን እኛን እንኳን የምትማርክ ክፉዎችን እንኳን የሚማርክ ፍቅር ያላት፣ ክፉዎቹን እንኳን የሚያሳምን ፍቅር ያላት፣ ክፉዎቹን እንኳን የሚያንበረክክ ትሕትና ያላት ይህን ቤት ይሆንልኛል እኮ ነው ያለች። መልአኩ ሄዶ ፍስህ ፍስህ ደስተኛይቱ የደስታ ምንጭ የደስታ መፍሰሻ ሆይ የደስታ መገኛይቱ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ሲላል እንዴ ተዘንሻለሽ አላቸራሽ አልኩ አረታው አፎረ ከወደን የዝንቱ ዘያምር የቦሮ ከብዙን ጋር ማይታምቡ መጀመሪያ አይነት ሰላምታ ለአንዲት ምስኪን ሴት ይቀርባል። እንዴት ምስጋና ቃል ሊሰማቸው የሚገባቸው እዚያ ምኩራቡን የሞሉ ብዙ ትልልቅ እናቶች አሉ። በጾም በትርህት በስግደት የሚኖሩ እግዚአብሔርን በመፍራት የሚያገለግሉት እናቶች አሉ። ወደ እነርሱ ሂድ አለች። አይደለም አልተሳሳትኩም ማለት ምክንያቱም የተላከው መልእክተኛ ታማኝ ነው። እዚህ ቅዱስ ሳይሮስ አንጾኪያ በሃይማኖተ አበው ላይ ገብርኤል መልአክ ተአመነኒ በዝንቱ ምስጢራዊ ይላል። ለዚህ ለትልቁ በጣም ምስጢር ከሆነው ከምስጢራት ሁሉ በላይ ጥልቅ ለሆነው ምስጢር ተመርጦ የተላከው ቅዱስ ገብርኤል ነው። የደስታ ምስራት ለማብሰር፣ የሰላምን ዜና ለመንገር፣ ዓለምን ለማረጋጋት የተመረጠ ልዩ የማረጋጋት ጸጋ ያለ ያ ዓለም መላእክት በታወቀ ጊዜ ሲናጥ ንቁም በበህላው እስከተረክቦ ለአምላክነ ብሎ ያን ሁሉ የመላእክት መንጋ ያረጋጋው ሕያዋኑን ሲያረጋጋ ሕይወት አልባዎቹን ደግሞ ወደሚሄዱበት የበተነ ኃይል፣ ጥበብ፣ ሞገስ፣ ግርማ፣ ክብር የተሰጠው ከእግዚአብሔር ዘንድ ሁሉ የሆነለት ከቅዱስ ሚካኤል ቀጥሎ ብርሃናዊ መልአክ ቅዱስ ገብርኤል ነው። ስለዚህ ያረጋጋ ዘንድ 5500 ዘመን የታወከውን ዓለም ወደ ድንግል ማርያም ተላከና እግዚአብሔር መቀደስ ሊያደርግሽ እግዚአብሔር ካህን ሆኖ ዓለምን ሊቀድስ ሊያነጻ
አዳምና ልጆቹን ይቅር ሊል ለአዳምና ለልጆቹ መስዋዕት ሊሆን አንቺን መቅደስ ሊያደርግሽ መርጧል። ደስ ይበልሻል። እርሷ ግን ደነገጠች። አይገባኝም እኮ ብዙ ሴቶች አሉ የተሻሉ። የትህትና እናት ናታ። የትህትና መምህርታችን ናታ። ለዚህ ትህትናን እንማር ዘንድ ምንም ነገር ወደኛ ሲመጣ አይገባኝም ምንድነው? ቅድም እንዳልኳቸው እንደ ብፁዕ አባታችን አይ ለዚህም አልበቃሁም እኮ ደህና አባቶች አሉ፣ ደህና ወንድሞች አሉ፣ እኔ አይገባኝም፣ አልደረስኩም፣ አልመጥንም እንድንል እኮ ነው። ስራው አይመጥነኝም አይደለም። በነገራችን ላይ ከኃጢአት በቀር ለሰው ልጆች የማይመጥን ምንም አይነት ስራ የለም። እንደኔ ተምረን የሆነች ወረቀትን ይዝና ስራ ሲገኝ አይ እንኳን አይመጥነኝም የምንል ሰዎች አለ። እና መቀመጥ ነው የሚመጥነው ወንድም አለ። ጦም ማደር ነው የሚመጥነው? ጉራ መቸርቸር ነው የሚመጥነው? ማይመጥን ምን ስራ አለ? እኔ አሁን ከዚህ ወጣው ጨርስ ሊስትሮ ስራ ነው ችግር ያቆናል። በትርፍ ጊዜያችሁ ቡና ብትለቅሙ ትሆናለህ። አሁን የቡና መግረሻ ሰዓት ነው አይደል? ወጣችሁ ብትሰሩ ማይመጥን ምን ስራ አለ? የቀደሰው ቀድሷል። መጽሐፍ ማንበብ ነው የሚመጥነው ስራው። ምክንያቱም ከቅዳሴ በኋላ ሌላ ስራ የለም። ሌሎቻችን ግን ምን አለበት ቤተክርስቲያኑ ዙሪያ ስራዎችን ፈጥረና ብንሰራ? ለኛ ማይመጥነው ምንም አይነት ስራ የለም። ኃጢአት ብቻ ነው ማይመጥነው። ተራውሬ ብቻ ነው ማይመጥነው ለኛ። መቀመጥ ነው ማይመጥነው ለኛ። ምክንያቱም ወደ ሞት እየተጓዘ እየሄድን እኮ አንድ እርምጃ ስንራመድ አሁን እያልኩ ብቻ ተደርሳለሁ። ስለዚህ ዛሬ ነገ እያልን ስንሄድ ወደ ሞት እየተጓዝን እኮ ነው። ምንም ሳንሰራ ስንሄድ ታዲያ አይቆጫችሁ? ሴቶች እኛ ጋስቶሮ ብቻ ነው በእድሜና ማከልከብኝ የምትሆን ወንዱም እንደዛው እድሜን በላኸው በላሹ ይባባላሉ። ማበላውና ራሳችሁ አይደላችሁ ሳት ምንም ሳትሰሩበት እያላችሁት ያላችሁ እና አቁራሪ ተማት መምህረቱ ወላዲተ አምላክ ድንግል ማርያም ባረዳው ለደካማ ነኝ ለእግዚአብሔር አልበጥነው ማለት እንግዲህ ከመረጠሽ ምን ታደርጊያለሽ? ትበተኛለሽ አትበተኝም አይመለከተኝ። እኔ መልእክተኛ ነኝ አድርስ ብቻ ነው የተባለው። መዛኛ አይደለሁም ማለት መመዘን እሱ ድርሻ ነው። እንግዲህ ካልኩሽ እንደ ቃል ይደረግልኛል። ምክንያቱም የልቡን አታውቅማ። ትላንትና እናታችን ሔዋንን ዲያብሎስ ልክ እንደ ደህና ሰው ደህና ዘመድ መስሎ መጥቶ ያስታታል። የቃሉን ሰምታ የልቡን ሳታውቅ። ስለዚህ የልብህን ሳይሆን የቃልህን እግዚአብሔር ያደርግልኝ፣ እንደ ቃል ይሁንልኝ፣ ይደረግልኝ። ወለተ ወዲያው አካላዊ ቃል ኢየሱስ ክርስቶስ እናት አደረጋት፣ በማኅፀኗ አደረ፣ መጣ። እውነተኛ ካህን ሆኖ ዓለምን ዝቅ ብሎ አገለገለ እንደ ካህናት። እዚህ ጸሎተ ሐሙስ ጾመ ድጓው ላይ ነው አይደለም? አይታ ወኮነ ካህነ በከመ ሲመቱ ለመልከ ጼዴቅ፣ እንደ መልከ ጼዴቅ እንደ እርሱ እውነተኛ ካህን ሆኖ አገለገለ። ወኮነ ንፍቀ ዲያቆነ እንደ ዋናው ዲያቆን ሆኖ እነሆ ተንሥኡ ለጸሎት እያለ ህዝቡን እንደሚቀሰቅስ እንደሚያተጋ፣ ካህኑንም ህዝቡንም እንደሚያስተባብረው እንደ ዋናው ዲያቆን ሆኖ አገለገለ። ወኮነ ንፍቀ ዲያቆነ እንደ ሁለተኛው ዲያቆን ሆኖ ዝቅ ብሎ የደቀ መዛሙርቱን እግር በማጠብ አገለገለ። እንግዲህ እንደየአካባቢው የሥርዓቱ ሁኔታ ሊለያይ ይችል መለከተኝም። ዞሮ ግን እንደ ቤተክርስቲያን እንዳሳደገች ሁለተኛው ዲያቆን ስራችንን ጊዜም ስንቀድስ በተለይ እኔ ድምፄን እንዲያስለኝል ሁለተኛ ዲያቆን መሆን ይቀና የነበረ ስራው አቀልልት እና የሁሉም ካህናት እግር እናጥባለን። ከዚያ ራሳችን እግር ታጥበን ነው የምንገባው። ባለቤቱ ጊዜ ኢየሱስ ክርስቶስ በሴተ ሐሙስ ራት ከመመገቡ በፊት ምንድን ያደረገው? ወደሳ መክቴ ዘለ ጾገቡን የሚታጠቅበት አነሳ፣ ታጠቀን። የሁሉንም ደቀ መዛሙርት እግር አጠበ። አነኒ ሐጸብኩ እገሪክሙ ወአንትሙኒ ከመ ትግበሩ ለቤጽክሙ፣ እኔ እግሮቻችሁን እንዳጠብኩ እናንተም ለባልንጀሮቻችሁ እንዲሁ አድርጉ። በቃ ስልጣን ሀብትን ሰጣቸው፣ ሀብተ ረድኤት ትሕትናን አስተማራቸው። እኔ እንዲህ አድርጌያለሁ፣ እናንተም ይህንን ለባልንጀሮቻችሁ ሁሉ አድርጉ። እርስ በርስ ተጣጣቡ፣ አንዱ አንዱን ይጠበው፣ አንዱ አንዱን ይምከረው፣ አንዱ ስለ አንዱ ይጸልይ፣ አንዱ ስለ አንዱ ይትጋ፣ አንዱ የአንዱን ሸክም ይሸከም። በወደቀው ሰው ፋንታ እርሱን ሁኑ፣ የእርሱ ሕመም ሕመማችሁ ይሁን።
እንዲህ ስላቸው እኮ የቅዱስ ጴጥሮስ ሕመሙ የቅዱስ ማቴዎስ ሕመሙ የአዳም ሕመሙ ሆኖ የመጣ ጌታ እንዲህ ያገለገለ ራሱን ሰዋ፣ መስዋዕቱን ሰዋና ምን አደረገ? እንካችሁ ስለ ዓለም ድህነት፣ ስለ ዓለም መዳን፣ ስለ ዓለም መረጋጋት፣ ስለ ዓለም ሰላም በሙሉ ነገ የሚፈሰው ደሜ፣ ነገ የሚቆረሰው ሥጋዬ ይህ ነው። እንካችሁ ይህንን በምታደርጉ ጊዜ ሁል ጊዜ ሞቴን ትንሣኤን አስቧል። እኛም ያንን ተግባራዊ አድርገን ንዜኑ ሞተከ ትንሣኤከ ቅድም። እነሆ ሞትህ ግሩም ድንቅ የሆነ በራስህ ፈቃድ የሆነውን ሞትህ በመስቀል ላይ ሰዎች ተሰቅለው ረጅም ሰዓት ያጣጥራሉ፣ ይውላሉ፣ ሊያድሩም ይችላሉ። ቀልጣቸውን ካልተሰበሩ መለያያቸው ላይ ሰው በሚያውቀው በራሱ ጥበብ እስካላቋረጠው ድረስ የመተንፈስ ሲስተማቸው አይሞቱም። አንተ ግን በራስህ ፈቃድ አባ አማጽን ነፍሴ ውስተ እዴከ ቅድስት ብለህ ነፍስህን በራስህ በገዛ ስልጣን አሳልፈህ ሰጠህ። ስለዚህ ይህንን ግሩም የሆነ ሞትህ በሞትህ ሞትን መግደልህ ይህንን እናደንቃለን፣ ሁልጊዜ እናስባለን። እስከ ሞት ድረስ የወደድከንን መውደድህ አንረሳውም፣ አንዘነጋውም። ትንሣኤከ ቅድስት የሆነች ትንሣኤ በመላእክቱ የተሰበከች የተነገረችንን እውነተኛዋን ትንሣኤ በዓይናችን ያየናትን እውነተኛዋን ትንሣኤህን እርሷን እንሰብካለን። እነ ማርያም ወደ መቃብሩ ሲሄዱ አንዱ ትራስ አንዱ ትርጋስ አንዱ በራስጌ ሌላው በግርጌ ሆነው የእግዚአብሔር ኢየሱስ ክርስቶስን ትንሣኤ ነገሯቸው ቅዱሳን መላእክት ናቸው። እነዚህም ቅዱስ ሚካኤልና ቅዱስ ገብርኤል ናቸው ይላል የግዕዝ በግዕዝ ትርጓሜ ወንጌላችን የሉቃስ ወንጌልን ሲተረጎም። አንዱ በራስጌ አንዱ በግርጌ ሆነው የነበሩት መጋቤ ብሉይ ቅዱስ ሚካኤል፣ መጋቤ ሐዲስ ቅዱስ ገብርኤል ቤተክርስቲያን እየመገቡ ያሉ የቤተክርስቲያን ምሰሶቿ፣ የቤተክርስቲያን አካሎቿ፣ ለዘላለም ትምህርቶቿ ብሉይና ሐዲስ ናቸው። የብሉይና የሐዲስ መገብት እነርሱ የእስራኤል መጋቢ እስራኤልን ሌሊት በአምደ ደመና ሌሊት በብርሃን ቀን በአምደ ደመና ይመራ የነበረ ወደ አዲስ ኪዳን ያሻገረ ከአዲስ ኪዳን መሻገር በኋላም ያልተለያቸው ከምዕመናን ጋር የሚኖር ምዕመናን የሚጠብቅ የሚረዳ የአዲስ ኪዳኑ መልእክተኛ አዲስ ኪዳንን ወደ ዓለም ያመጣ ያበሰረ ለድንግል ማርያም እውነተኛውን ምስራች የነገረ ያን ጊዜም ዓለመ መላእክትን ያረጋጋ ወደ እናታችን ወደ ቅድስት ሔዋን ሄዶ አዳም ብትበድል አምጥቶ እንዲመክራት እንዲጠብቃት እንዲንከባከባት የመከረ አዳም ለሔዋን ይቅርታ እንዲያደርግላት እንዲጠብቃት እንድትታዘዘው እንድታገለግለው እርሱም እንደ አባ እንደ መምህር እንዲሆና ያስታረቀ ያ ትልቁ መልአክ ሁለቱ መላእክት ነበሩ እና በእነዚህ መላእክት አማካይነት ቤተ መቅደሱን የሰራ እግዚአብሔር በመላእክቱ መልእክተኝነት ይህንን ስራ የሰራ በኋላ የኔና የእናንተን ሕይወት እንዲሰራ ዘንድ እንዳረገ እንደተነሳ በኋላም እንደሚያደርግ በመላእክቱ በኩል የነገረን እርሱ ቅዱሳን ሐዋርያት ቅዱሳን ምዕመናን የጠየቁትን ጥያቄ ተግባራዊ ለማድረግ በዛሬው ዕለት በዚያች በፊልጵስዩስ ከተማ የመጀመሪያዋ የአዲስ ኪዳን ቤተ መቅደስ ተሰርታ ትላንት ተሰራች፣ ዛሬ ተመርቃ ቅዳሴ ቤቱ የተከበረበት ዕለት ነው። ይህንን ዕለት በጤና ደርሰን እንድናከብር በተለይም ደግሞ ከጤናም በላይ በቤቱ በቅጥሩ በፊቱ ተሰብስበን እንድናመሰግነው የረዳን አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዚህ የተወደዳችሁ ምዕመናን እኔና እናንተን ሊባርከን ሊያስተምረን የጠራን እግዚአብሔር ያ ዝቅ ብሎ ዓለምን ያገለገለ ልክ እንደ ካህናት ዝቅ ብሎ ካህናት ከነርሱ የታመመ ሊሆን ይችላል። በዕድሜ በአእምሮ ዝቅ ያለ ሊሆን ይችላል። በሀብት የከበረውን በሀብት ዝቅ ያለውን፣ በአእምሮ ከፍ ያለውን በአእምሮ ዝቅ ያለውን፣ የታመመውን ጤነኛውን፣ ድሃውን ሀብታሙን እኩል ዝቅ ብለው ስንወልድ ብቻ ሁሉ እልል እያለ ሲያጨበጭብ ብቻ አይደለም። ስንሞት ቤቱ በለቅሶ ተመልቶ ሁሉ ለቀስተኛ ሁሉ አዘንተኛ በሆነበት ጊዜ ሳይቀር ዝቅ ብለው መጥተው ከፍ ነው
ጸሎተ ፍትሐት አከናውነው እስከ መቃብር ድረስ ሁሉ አፈር አልብሶ ሲሄድ ነፍሱ ግን ባርከው አጽናንተው አፈር ከመለበስ በኋላ መነሳት ወደ አፈርነት ወደ ትቢያነት ከመለወጥ በኋላ እንደገና ቆሞ በእግዚአብሔር ፊት በክብር መቆም በእግዚአብሔር ፊት በክብር ማመስገን እንዳለ በማስተማር እዚህ ብቻ አይደለም፣ በእግዚአብሔር ፊት የሚደርስ እግዚአብሔር ፊት የሚያቆም የምስጋና አገልግሎትን አከናውኑ። እግዚአብሔር ሆይ የእኛን በምድር ያለውን ጨርሰናል። በሰጠህን ሰማያዊ ስልጣን መሰረት ግን ገብረ ማርያምን የወለተ ማርያምን የገብረ ሥላሴን የወለተ ሥላሴነት ተቀበል ብለው እግዚአብሔር ድረስ እድር መቃብር ድረስ ነው የሚያደርስ። ዘመዶቻችንም እድርተኛ እስኪመጣ ድረስ ነው የሚጮሁልን። ስናርፍ ሁሉም ሰው በእርግጠኝነት የሚወደው ሰው ሲያረፍ ቤቱ ልክ ቶሎ ያስተካከልና ወርቅ ምናምን ካለ ቶሎ ቆላልፎ ይላል፣ ይጮሃል። ለምን ኑ ድረሱልኝ፣ አውጡልኝ፣ ሬሳ ሆኗል፣ ሊበላሽ ነው፣ ሊሸት ነው እንጂ ቢወዱን አድዋቅፈውን አይተኙም ነበር። በቃ ሊበላሽ ነው፣ ቤቱ ተበላሸ፣ ቶሎ አውጡልኝ። እድርተኛ ይመጣል። እሱም ተባብረው ወስደው ሰፈር እዚሁ እናስቀምጠው። የለም አይ እዚያው ራቅ አድርጎ ያምጥተው ቤተክርስቲያን በሕይወትም እያለ አርፈንም የዘላለም መኖሪያችን ማረፊያችን ቤተክርስቲያን። ምክንያቱም ስንነሳ ምስጊናውን እንደሰበሰብ በከመ ተጋባይክሙ ምንድነው ኦአንትሙ ሕዝበ ክርስቲያን፣ እናንተ የክርስቲያን ወገኖች ሆይ በዚህ ቅድስት ልዩ በሆነች አንዲት በሆነች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንደተሰበሰባችሁ እንዲሁ ነፃ በምታወጣ በሰማይ ባለች በኢየሩሳሌም ሰማያዊ ይሰብስባችሁ አይደል የሚለው ካሉ። አዎ ስለዚህ የምንሰበሰብ በዚህ ነው። ዋና ወደምንሰበሰብበት አምጥቶ ያደርሱናል። ዋናው መሰብሰቢያችን ዋናው ሰብሳቢያችን ጋር የሚያደርሱን ግን ሞቶቻቸው ካህናት ናቸው። ዛሰርከው በምድር ያሰራችሁት በምድር ያዛችሁበት የተያዘ በምድር የፈታችሁት ደግሞ በሰማይ ምን ያለ ይወጣል። አካለ ከታዲያ ይሄ ስልጣን ለማን ተሰጥቶታል? የእናቴ ልጅ እዚህ ምድርን የሚያንቀጠቅጡ ቀንም ሌሊትም እንቅልፍ የነሱን ሰዎች እኮ እዚህ ሻገር ብለው ኬንያ ድንበሯ ላይ እንደዚህ እንዲህ አልፈው ቢቆሙ ዜጋ አይደሉም። እንኳን ጠቅላይ ምናምን ልክ እንዲህ ሲመጡ ጠቅላይ ናቸው። እኛ የእናቴ ልጅ የትም ብንሄድ ካህናት ነን። ምድር በታች ብንወርድ ካህናት ነን። ሀገር ብንሻገር ካህናት ነን። ወደ ላይ ብንወጣ ካህናት ነን። በምድርን በሰማይም ካህናት ነን። እኛ ብቻ አይደለንም፣ ሁላችሁ ካህናት ናቸው። ግን የሁሉ ክህነት ደረጃ አለው። ማሰር መፍታት የሚችል ግን ካህን የተባለ በክህነት አገልግሎት የሚያገለግል ብቻ። ይህንን ክብር የሰጠ እግዚአብሔር በዛሬው ዕለት እኔና እናንተን የቀደሰበት ነው። ማደሪያዎቹን እግዚአብሔር ዓለምን ለማገልገል ቤተ መቅደስ አድርጎ የመረጠው ምን አይነት ቤተ መቅደስ ነው? እግዚአብሔር ዓለምን ያገለገለበት መቅደስ እንዲያ ብትሆኑ ደስ አይላችሁ? እግዚአብሔር ሰውን የሚያገለግልበት መቅደስ ብትሆኑ አንደበታችሁ በጎ ቢናገር ይህ እኮ ነው ዓለምን ማገልገል ማለት። ተነግራችሁ ሁልጊዜ የትህትና ቃል መናገር፣ ሁልጊዜ ከስንፍና መላቀቅ፣ ሁልጊዜ መርዳት ማካፈል፣ ሁልጊዜ ለሰው መድረስ። ይህ እኮ ነው ክርስትና ማለት። ይህ እኮ ነው ክህነት። ይህ እኮ ነው የእግዚአብሔር ቤተ መቅደስ ፈጣሪ እግዚአብሔር ያደረበት ሰው የሚባል ሰው አጋጥሟችኋል? ያ እኮ ነው መቅደስ ማለት። በቃ እኔና እናንተ እያንዳንዳችንን እግዚአብሔር አንዱን ሊረዳ በአንዱ ላይ አድሮ ስራ ይሰራ። ያ ነው መቅደስነት። ድንግል ማርያምን በአካል እኛን ደግሞ በረድኤ መቅደሶቹ አደረገ። ታምሩ ነው ከማንተ ታቦቱ ለመንፈስ ቅዱስ አይደል ያለው ቅዱስ ጳውሎስ። እናንተ የመንፈስ ቅዱስ ማደሪያዎች የእግዚአብሔር ቤቶች መሆናችሁን አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያው እናንተ ናችሁ። ታዲያ ያ ቅዱስ ቤተ መቅደስ እኔና እናንተ እኮ ነን። ቅዱሱን ሥጋችሁን አታርክሱ፣ የእግዚአብሔርን መንፈስ አታሳዝኑት አይደል የሚለው ቅዱስ ጳውሎስ እኮ ቅዱሱን አካላችን። ምክንያቱም የኛ አይደለንም፣ የእናንተ አይደላችሁ፣ በዋጋ ተገዝታችኋልና ነው እኮ የሚለው። እኛ የማን አይደለንም? የኛ አይደለንም። በገዛ አካል ምን አገባው የሚሉ ደግሞ እህቶች እህቶች መጥተዋል። በእርግጥ አሁን ይሄን ለማስተማር ጊዜው ሌላ ጉዳይ ይፈልጋል። ደግሞ በገዛ አካል በገዛ ሥጋ የምንለው አጠቃላይ እኛ የማን አይደለንም? የኛ አይደለንም። የማን ተመቅደሶች ነን? የማን ስራ መስሪያ ነን? የእግዚአብሔር መስሪያ ቤቶች ነን። ስለዚህ መስሪያ ቤቱ ራሱን በራሱ ማስተዳደር አይችልም። ሰው ያስፈልገዋል። ቤቱ ብቻውን የሚያስተዳድረማ ቢሆን ስንት ትልልቅ የሚያማምሩ ቤቶች ነበሩ፣ መስሪያ ቤቶች። ግን ቤቱ ብቻውን ስለማይችል እኮ ነው ሀጣን ተሰብስበው እናስቸግረው።
እንጂ እንደ ቤቱ ጥራት ቢሆን እንደ ግንቡ እንደ ፎቁ ጥራትማ ቢሆን ማን ጉቦኛ ማን ወንጀለኛ ማን ገዳይ ይኖር ነበር? ይህን የመሰለ ቤተ መንግስት ይህን የመሰለ ፎቅ አለበት አለ። እንደ ቤቱ ጥራት ቢሆን ማርያም እንደ ምንም ኃጢአተኛ ምንም ክፉ ሰው አይኖርም ነበር። ስለዚህ ቤቱ ንጹህ ሆኖ እውነተኛው ትክክለኛው አድሎ የሌለበት ረጅም፣ አጭር፣ ቀጭን፣ ወፍራም፣ ጥቁር፣ ቀይ፣ ባለጠጋ፣ ድሃ የሌለበት በፊቱ እኩል ሁሉን የሚገዛ የሚያስተዳድር ንጉሥ እግዚአብሔር በእኔና በእናንተ ላይ አድሮ ስራ እንዲሰራ እናንተ ራሳችንን መጠበቅ ይኖርብናል። ያን ጊዜ አቤት እግዚአብሔር ስራ የሚሰራባቸው መቅደሶች ምን ድንቅ ናቸው! አቤት ክርስትና፣ አቤት እናቴ ተዋህዶ እንዲባል አላያችሁ? ብዙ መናፍቃን ብዙ የሌላ ተቋም ተከታዮች አይ ዜማዋ ደስ ሲል ለኦርቶዶክስ እኮ ይላል አንዱ ይነሳል፣ እንዲሁ ስርዓቷ እኮ ደስ ሲል ሌላው አቤት የኪነ ህንፃ ስራቸው ደስ ሲል እስኪ ይሄ ያስጠላል የሚለን ሰው አይታችሁ ታውቃላችሁ? ታዲያ ያንን ብንደግመው ምን እንሆናለን? ለማንኛውም የአባቶቻችንን ቅድስና የአባቶቻችንን ታሪክ የአባቶቻችንን ህይወት ደግመን በአባታችን በልዑል እግዚአብሔር ፊት በቅድስና የምንቆምበትን የረድኤት የበረከት የቸርነት ዓመት እግዚአብሔር ያድለን። ይቆየን። አምላካችን እግዚአብሔር በደመና ጋርዶ በወንበራችን ላይ አድሮ ያስተማረንና የመከረን አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። እግዚአብሔር ካህን ሆኖ ያገለገለባት ያቺ መቅደስ ምንኛ ድንቅ ናት! ሃይማኖተ አበው ዘቅዱስ ኢራቅሊስ ምዕራፍ 49 ከቁጥር 16 ላይ ተነስተው ላስተማሩ ለመከሩ የሚገባ ትምህርት ለዚህ ለሚገባ ሕዝብ የራቀውን አቅርበው የጎደለውን ሞልተው ላስተማሩን ለመምህራችን ለሊቀ ሊቃውንት የኔታ ቀለመወርቅ ቃለ ሕይወትን ያሰማልን። አምላከ ሊቃውንት አስበ ሊቃውንትን ያድልልን። አንድ ዝማሬ ከቀሲስ ዘማሪ ሰይፈ ጋር እንዘምርና በጸሎት ጉባኤያችንን እንዘጋለን። እየተቀመጣችሁ ልጅ ከያዛችሁ እናቶችና ከደከማችሁ አረጋውያን በስተቀር ሌሎቻችን ተነስተን በጋራ አንድ ዝማሬ እንዘምራለን። ዝማሬውን የሚያቀርቡልን ካህን የሆኑት ቀሲስ ዘማሪ ሰይፈ ሥላሴ አንድ ዝማሬ በጋራ ዘመረን ጉባኤያችን እናጠናክራለን። እስከዚያው መልእክት ማስተላለፍ የንስሐ አባት ጥሪ አለ። ነገ ከቀኑ 7 ሰዓት ላይ የአባታችን የሊቀ ትጉሃን ኪሩ ህንፃ ልጆች በተለመደው ሰዓት ማለት ነው እንድንገናኝ የሚል አባታዊ መልእክት አስተላልፈዋል። በእውነት አታሳፍሩንም። ሁለተኛው መልእክት ለማሳሰብ ያህል ነው። ይሄ ጉባኤ ትናንት ተጀምሯል። ኮርተንባቸዋል። ጊዜ እንደ ጉባኤ ጊዜ ስለማታሳፍሩ ግን ለማሳሰብ ያህል የዛሬው ከሰዓት በኋላ የሚጀምረው የጉባኤው ሰዓት 9 ሰዓት ማይክ ተከፍቶ ውዳሴ ማርያም አድረሰን 10 ሰዓት ላይ ትምህርት የሚጀመርበት። ስለዚህ ቀደም ብለን ከጸሎቱ ደርሰን ሁሉ እንድንሳተፍ መልእክታችን ነው ማለት ነው። አንዲት እናት ስለቴን ማምላክ ቸሪቱ በስጉር ለምኛት በጋድ ፈጽማለኛለች፣ እኔን የሰማች ማምላክ እናንተን ትስማችሁ ብለው 500 ብር የክብሯ መገለጫ አስገብተዋል። እግዚአብሔርን አመስግኑላችሁ። እሺ ወደ ዝማሬው እንሄዳለን። ሁላችንም እያልን እግዚአብሔርን በዝማሬ እናመሰግነው። በእልልታ በጭብጨባ እንዘምራለን።
አምላካችን እግዚአብሔር የዝማሬው ባለቤት እርሱ ነውና ክብርና ምስጋና ለእርሱ ይሁን። ዝማሬውን ላቀረቡልን ለቀሲስ ዘማሪ ሰይፈ ሥላሴ ዝማሬ መላእክትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በቤተ ክርስቲያን እቅፍ ያኑርልን፣ ፍጻሜያቸውን ያሳምርልን። አንዲት እናት እመቤቴን በስውር በጭንቀት ሳለው ለመንኳት፣ ስለትን ተሳልኩ፣ ስለቴንም ሰምታ ፈጸመችልኝ ብለው የክብሯ መገለጫ ይሆን ዘንድ 10,000 ብር አስገብተዋል። እመቤታችን ድንግል ማርያምን አክብሩላት። አንዲት ስሜን እመቤቴ ታውቀዋለች ያለች እህታችን አስራት በኩራት 500 ብር አስገብታለች። እግዚአብሔርን አመስግኑላት። እንዲሁም ስለት እመቤቴን ለምኛት ተሰልየ ስለቴን ሰምታኛለች ብለው አንዲት እናት ሻማና መጋረጃ አስገብተዋል። እግዚአብሔርን አመስግኑላት። አንዲት እናት ደግሞ በጣም የሚገርም ነው። መወዳት ጎረቤት ነበረችኝ። በችግር ምክንያት ከቤቷ እያለቀሰች ወጣች። እኔም ተሳልኩኝ፣ አለቀስኩላት። በሐዘን ከቤቷ ወጣ ነበረች። እመቤቴ ስለቴን ሰምታኝ በደስታ ወደ ቤቷ ጎረቤት የተመልሳለችና መቀደሻ የሚሆን ጧፍ አስገብተዋል። እግዚአብሔርን አመስግኑላት። መርሃ ግብራችን ጨርሰናል። አንዲት እናት እንግዲህ ስማቸው እግዚአብሔር ያውቀዋል፣ እመቤቴ ታውቀዋለች። የወርቅ ጃንጤራ አስገብተዋል። አምላካችን እግዚአብሔርን አመስግኑላት። ከጅማሬው እስከዚህ ሰዓት ድረስ ያልተለየን የአባቶቻችን አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። ለፍጻሜ ሁላችንም ከመቀመጫችን ለጸሎት እንነሳ። መሐረነ ይሳለነ ይቀበልነ የተማጸነነ በሰላም ያሳድር አምላካችን በሰላም ያውነ። ሀገራችን ኢትዮጵያን ሰላም ያደርግልን፣ የሞቱትን ነፍስ ይማርልን፣ አረጋውያን ይጠብቅልን፣ ሕፃናትን ያሳድግልን። ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ረድኤት በረከት እንዲከፍለን በሰላም እንዳውለን አምላካችን አባታችን ብለን እንለምንሃለን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ባለቤት የሰላም ፍቅር ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንንም ይቅር በለን፣ በሰላም ወደ ቤታችን እንድንገባ ዘንድ የበቃን አድርገን አድነን። አርእስቲከ ቅድመ እግዚአብሔር አምላክነ ደገብሩከ ከመ ይባርክሙ ወይስሐለነ አቤቱ
ሕዝብህን አድን ርስትህን እንባ አቤቱ ሕዝብህን አድን ርስትህን እንባ አቤቱ ሕዝብህን አድን ርስትህን እንባ ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። አንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዋያት ሚዛን የሆናት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለሕዝበ ገንዘብ ዘንድ የጠራሃት በዚህ ቅድስት ቤተ ክርስቲያን ተሰብስባችሁ የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን የተቀበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት ከዚህ የተሰበሰባችሁ ወንዶችም ሴቶችም ወጣቶች ሕፃናት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የተዘጋጀን ያደርገን ዘንድ 12 ጊዜ ማረን እንበለው። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት፣ የቅዱስ ሚካኤል የቅዱስ ገብርኤል ተራዳኢነት፣ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት በሁላችን ላይ ይደር። የማይሠራ ኃጢአትን እግዚአብሔር ይፍታ። የንግስ በዓልን በተመለከተ ነው። ሰኔ 30 ደብረ በረከት አቡነ ተክለ ሃይማኖት ቤተክርስቲያን የመጥምቀ መለኮት ቅዱስ ዮሐንስ በዓል ስለሚከበር ምዕመናን እየሰማችሁ ነው። ሰኔ 30 መጥምቀ መለኮት ቅዱስ ዮሐንስ በደብረ በረከት አቡነ ተክለ ሃይማኖት ቤተክርስቲያን